شريك له وأن محمدًا عبده ورسوله أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها فإن كل محدثة بدعة وكل بدعة ضلالة وكل ضلالة في النار. أولاً أحييكم بتحية الإسلام ألا وهي السلام عليكم ورحمة الله وبركاته. يقول الله تبارك وتعالى في محكم تنزيله وذكر فإن الذكرى تنفع المؤمنين. ጌታችን ተባረከ ወተዓላ በከበረው በሆነው ቁርአኑ ላይ ሙእሚኖችን አስታውሳቸው፣ ሙእሚኖችን ጥቆማ ስጣቸው፣ ሙእሚኖችን ማስታወስ ጠቃሚ የሆነ ነገር ነው ይለናል። ኢዘን የተከበራችሁ አባቶቼ እንደዚሁም ወንድሞች የሙእሚኖች ባህሪ አንዱ ምንድነው? መነጋገር፣ መተዋወስ፣ ስለ አኺራቸው መነጋገር ነው። ኢዘን ሙእሚኖች በየትኛውም አጋጣሚ በየትኛውም ቦታ በየትኛውም ሰዓት የተዘናጉበትን ነገር ይተዋወሳሉ። ሲተዋወሱ ጥቆማ ሲሰጣጡ እንዳዲስ በሞራን በነሻጣ ተነስተው አላህን ሱብሓነሁ ወተዓላን ያመልካሉ። ዛሬ ኢንሻአላህ ልተዋወሳችሁ መፈልገው ከወንድም ከአባቶቼ ጋር አን መሐበቲ ረሱልላህ ሰለላሁ ዐለይሂ ወሰለም ይሆናል። ስለ መልእክተኛው ሰለላሁ ዐለይሂ ወሰለም ውደታ ይሆናል። አላህ ሱብሓነሁ ወተዓላ በከበረው በሆነው ቁርአን ላይ ለቀድ ጃአኩም ረሱሉን ሚን አንፉሲኩም ዐዚዙን ዐለይሂ ማ ዐኒቱም ለቀድ ጃአኩም ረሱሉን በእርግጥም መልእክተኛ መጣላችሁ፣ በእርግጥም ወደ እናንተ መልእክተኛ ተላከላችሁ። ሚን አንፉሲኩም ከራሳችሁ ከአረቦች የሆነ ዘሩን የምታውቁት የሆነ መልእክተኛ ተላከላችሁ ይላል ጌታችን ተባረከ ወተዓላ። ምን አይነት ነው ያ መልእክተኛ? ዐዚዙን ዐለይሂ ማ ዐኒቱም የእናንተ ችግራችሁ እናንተን የሚያስቸግራችሁ ነገር እሱን የሚያስቸግረው የሆነ ሐሪሱን ዐለይኩም በእናንተ ላይ ደግሞ የሚሳሳ የሚሰጋ የሆነ መልእክተኛ መጣላችሁ። መልእክተኛው ሰለላሁ ዐለይሂ ወሰለም የኛ ሂዳያ ማግኘት የኛ ቀጥተኛውን መንገድ መያዝ ከእሳት ርቀን ወደ ጀነት መግባታችን የጀነት ሰው መሆናችን ያስጨነቃቸው ነበረ። ለዛም ነው አላህ ሱብሓነሁ ወተዓላ ሐሪሱን ዐለይኩም ብሎ ይገልጻቸዋል። በእናንተ ላይ የሚሳሱ የሆኑ የአኺራችሁ ቀጥተኛውን መስመር መያዛችሁ ሂዳያ ማግኘታችሁ የሚያስጨንቀው የሆነ መልእክተኛ መጣላችሁ። ቢልሙእሚኒነ ረኡፉን ረሒም በአማኞች ላይ ደግሞ ሩህሩህና አዛኝ የሆነ መልእክተኛ ተላከላችሁ ይለናል። ኢዘን ይህ ታላቅ ነቢይ ለእኛ የተላቁት ረሕመተን ሊልዓለሚን ለዓለማት እዝነት ናቸው። መልእክተኛው ሰለላሁ ዐለይሂ ወሰለም ይህን ነቢይ ልንወዳቸው ይገባል፣ ልናከብራቸው ይገባል፣ ልንከተላቸው ይገባል። ታዲያ መልእክተኛውን ሰለላሁ ዐለይሂ ወሰለም በምን መልክ ነው እምንወዳቸው? ሰለፎቻችን ቀደምቶቻችን በምን መልክ ነበር የሚወዷቸው የሚለውን አለፍ አለፍ ብዬ ጥቆማ ሰጣለሁኝ። ቡኻሪ ረሒመሁላህ ሶሒሓቸው ላይ እንደዘገቡት ምን ይላሉ? ከአቡ ዓቂል ዙህራ ኢብኑ መዕበድ ከሚባለው ተወስዶ አነሁ ሰሚዐ جده عبد الله بن هشام قال كنا مع النبي صلى الله عليه وسلم وهو آخذ بيد عمر بن الخطاب فقال له عمر يا رسول الله لأنت أحب إلي من كل شيء إلا من نفسي. صحيح البخاري لا يندزدكوا أبو عقيل زهرة ابن معبد من إلال أني آيات سماهوت عبد الله بن هشام من إياله كملكتنيو صلى الله عليه وسلم قابه نسعات نبرنا ملكتنيو صلى الله عليه وسلم يا عمر بن الخطاب اجيزو عمر انديه لواتشوال ملكتنيون يا رسول الله لأنت أحب إلي من كل شيء إلا من نفسي እርሶ እኔ ዘንድ ተወደድኩ ነው ከራሴ ሲቀር ከራሴ ሳላስ በልጥሁም እንጂ ከሁሉም ነገር የበለጥኩ ተወዳጅ ነው ይለውታል መልእክተኛውን ሰለላሁ ዐለይሂ ወሰለም። فقال النبي صلى الله عليه وسلم لا والذي نفسي بيده حتى أكون أحب إليك من نفسك. እንደዛ አይደለም ዑመር እኔ አንተ ዘንድ ከራስህ ከነፍስህ የተበለጥኩ ተወዳጅ የበለጥኩ ተወዳጅ እስከሆን ድረስ እንደዛ አይደለም ጉዳዩ ይሉታል ዑመር ኢብኑ አልኸጣብ መልእክተኛው ሰለላሁ ዐለይሂ ወሰለም። فقال له عمر فإنه الآن والله لأنت أحب إلي من نفسي. ጉዳዩማ والله አሁን እርሶ አሁን እኔ ዘንድ كراسم ببلت يتودرك نه إلى عمر بن الخطاب رضي الله عنه. فقال النبي صلى الله عليه وسلم الآن يا عمر أهن إيمانه ملو يهونه أياتو عندما تشاباتوش መልእክተኛውን ሰለላሁ ዐለይሂ ወሰለም ከራሳችንም አስበልጠን ልንወዳቸው ይገባል። ከልጆቻችንም ከቤተሰቦቻችን ከንብረታችን አስበልጠን ልንወዳቸው ይገባል። ይህ ታላቅ ነብይ
ለኛ ጥቅጥቅ ካለ ከጅህልና ከድንቁርና ከሽርክ ከቢድዓ አውጥተው ጀነት የሚያስገባንን ነገር ያስተማሩን ታላቅ ነብይ ናቸው ማለት ነው ሰለላሁ ዐለይሂ ወሰለምና جاء عند ابن حبان والطبراني عن أبي هريرة رضي الله عنه أن النبي صلى الله عليه وسلم صعد المنبر فقال آمين 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 قيل يا رسول الله إنك حين صعدت المنبر قلت آمين 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 قال إن جبريل أتاني فقال من أدرك شهر رمضان ولم يغفر له فدخل النار فأبعد الله ابن حبان زند نصدقوا طبراني مغا ابي هريره باستلالفوت بحديث لاي ملكتኛው ሰለላሁ ዐለይሂ ወሰለም ሚንበሮችን ወጡ ሚንበር ላይ ወጡ ከዛ 3 ጊዜ አሚን 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 አሉ ከዛ መለክተኛው ሰለላሁ ዐለይሂ ወሰለም ሷሃቦች ጠይቋቸዋል እርሶ ሚንበር ላይ ወጡ ሚንበር ላይ ከወጡ በኋላ 3 ጊዜ አሚን አሚን አሉሳ ምንድነው ጉዳዩ ሲሏቸው ነገሩማ ጅብሪል እኔ ጋር መጣና እንደዚህ አለ ረመዳንን ወር አግኝቶ ለሱ ወንጀሩ ያልተማረለት ይሆን አካልን አላህ Subhanahu Wa Ta'ala ከረህመቱ ያርቀው አሚን በል አለኝ አሚን አልኩኝ ይላሉ መልእክተኛው ሰለላሁ ዐለይሂ ወሰለም ቀጠለሁንም ጅብሪል ምን አለ من أدرك أبويه أو أحدهما فلم يبرهما فمات فدخل النار فأبعده الله قل آمين فقلت آمين قتلنا جبريل أهون من على ሁለት ወላጆቹን ያገኘ ይሆን አካል ወይም አንድ ወላጁን ያገኘ ይሆን አካል እነሱን አግኝቶ ወላጆቹን አገልግሎ የወላጆቹን መብት ተወጥቶ የወላጆቹን መብት ሳይወጣ ቀርቶ ጀሃነም ገባ ያን አካል አላህ Subhanahu Wa Ta'ala ከረህመቱ ያርቀው ከረህመቱ ያባረው አለ آمين بل ألن آمين ألكن إلى الملكتين صلى الله عليه وسلم قتلهم جبريل ومن ذكرت عنده فلم يصلي عليك فمات فدخل النار فأبعد الله قل آمين فقلت آمين إلى الملكتين صلى الله عليه وسلم ሶስተኛው ደግሞ ምንድነው አንተ እሱ ዘንድ ተወስተ እሱ ዘንድ ስማችሁ የርሶ ተጠቅሶ በእርሶ ላይ ሶላዋት ያላወረደ ይሆን አካል በእርሶ ላይ ሶላዋት ሳያወርድ ሞተ ጀሃነም ገባ አላህ Subhanahu Wa Ta'ala አሁንም ከረህመቱ ያርቀዋለኝ አሁንም አሚን አልኩኝ ያሉ መልእክተኛው ሰለላሁ ዐለይሂ ወሰለም እናስተውል ዒባደላህ ሁለት ነገር እዚህ ሐዲስ ላይ እንወስዳለን የመጀመሪያው ምንድነው ታላቅ ወር ላይ እንገኛለን አልহামዱሊላህ ረቢል ዓለሚን ለዚህ ታላቅ ወር ወፍቆን እዚህ ወር ደርሰን ወደ ማጋመስ እየቀረብን ያለን ነው ማለት ነው ምን ያክል ተጠቃሚ ሆነናል መልእክተኛው ሰለላሁ ዐለይሂ ወሰለም ጅብሪል አላህ ከረህመቱ ያርቀው ረመዳንን ሳይጠቀም ጀሃነም የገባ ይሆን አካል አለኝ እኔ አሚን አልኩኝ ይያሉ ነው ረመዳን እንዲሁ አይደለም ከጀሃነም የምንረቅበት ከጀነት የምንገባበት ዝም ብሎ አይደለም መስፈርቶቹን አሟልተን የእውነት ስንጾመው ነው መልእክተኛው ሰለላሁ ዐለይሂ ወሰለም من صام رمضان إيمانا واحتسابا غفر له ما تقدم من ذنبه لالو رمضان قديتانتون آمنو الله سبحانه وتعالى زن أجر فلقو يصوموا يهون آكال يالفوا وانجلوا بمولو يمار لتالي لالو مالتنا اللهم اغفر لنا ذنوبنا يا رب العالمين قولوا آمين قطعي ሁለተኛው من ወስደው ነገር ምንድነው የመልእክተኛው ሰለላሁ ዐለይሂ ወሰለም ስም ሲነሳ እኛ ጋር ሶላዋት ማውረድ አለብን ካልሆነ እዚህ እርግማን ላይ እንገባለን የርሶ ስም ተነስቶ በርሶ ላይ ሶላዋት ሳያወርድ ጀሃነም የገባ ይሆን አካል አላህ ከረህመቱ ያርቀዋል አሚን ብያለሁ አሉ መልእክተኛው ሰለላሁ ዐለይሂ ወሰለም ስለዚህ አሚን ልንል ይገባል ነጥቤ መሐበቱ ረሱልላህ ቢሆን ረመዳን ጋር በተያያዘ ሁለት ነጥብ ብቻ ጠቆማ ልስጣችሁ ረመዳን በዚህ ሐዲስ ላይ ፈድሉ እንደተነገረው ቂያም ለይሉን በተመለከተ የሌሊቱንም ዒባዳችንን በተመለከተ የመጣ የሆነ ነገር አለ من حديث ابي هريره መልእክተኛው ሰለላሁ ዐለይሂ ወሰለም አሁንም ምን ይላሉ من قام رمضان ايمانا واحتسابا غفر له ما تقدم من ذنبه ይላሉ ረመዳንን አሁንም አምኖና الله سبحانه وتعالى زند الأجر فلقو لليتم بعبادة قوم يسلف يهون أكل وانجلوا بمولو يمار اللتالي لالو ملكتنا صلى الله عليه وسلم سلزيه زاري الزيه مسجد لاي مشيت لاي من سجده التراوحي تلك يهون فاليو قالو تلك يهون درجة قالو وانجلاتشن بمولو دنيا ليس النور سونا مالن سولن بدل انشلالن اند سونتاتشن النساسات النات افالن ملكتنا صلى الله عليه وسلم كل بني آدم خطاء وخير الخطائين التوابون ይላሉ የአደም ልጅ በሙሉ ይሳሳታል እንደ ሰውነታችን አጥፈታናል ተሳስተናል ሰዎችን በድለናል የተለያየ የተከለከልናቸውን ነገር ተዳፍረን ሊሆን ይችላል በዚህ ቂያም ለይል ምክንያት ወንጀላችን በሙሉ ይታበስልናል ማለት ነው ስለዚህ ያ አብደላህ صبر اصبروا وصابروا ورابطوا وافعلوا الخير ለጌታችን ተባረከ ወተዓላ ትዕግስት የሚባለው ነገር ሰዎች ጋር ባልሆነ አለመግባባት ተፈጥሮ
ታጋሽነት እንደሚጠበቅብህ ዒባዳህ ላይ ትግስት ይጠበቅብሃል። ይሄው 20 ረካዓ ይሰገድ 23 የሚሰገድ 11 የሚሰገድ ጭክን ብለህ ሶብረህ ከሙእሚኖች ጋር ከመስጊድ ኢማሞች ጋር ከጀማዓዎች ጋር አብረህ ልትሰግድ ይገባሃል። ይሄው ደሞዙ እኮ ተነገረ። አንተ እኮ ዛሬ ዱንያ ላይ እቁብ ያልገባለ እንዴ? ቁብ የማይጥል የሆነ አካል አለ እንዴ? ጥለህ እኮ ያነው እንኳን ሲደርስ ምን ያክል ደስተኛ ትሆናለህ። በአኺራ ግን ዛሬ ዱንያ ላይ ትንሿ የሰራሃት አضعفا مضاعفة እጥፍ ድርብ ሆኖ አላህ ዘንድ አጅሩ እየጠበቀ ምን ሆነሃል አንተ? ነፍስያ ዑለማዎች እንደሚሉት ልክ እንደ ህፃን ልጅ ናት ይላሉ። ህፃን ልጅ በሳል የሆነች እናቱ ገና 2 ዓመት ከመምላቱ በስከፊት ምግብ እያላመደች ጡት ካስተወችው ይተዋል። ካልሆነ ግን እንዲሁ አቀብጠዋለሁ በሚል ስም ከተወችው ኳስ ጨዋታ ቆይቶ 6 ዓመት ቆይቶት ልጆች ጋር መልሶ መጥባት ይፈልጋል። ነፍስያም እንደዚህ ናት። እርግጥ ካደረካት ተራዊህ 8 ሰግደህ 4 ሰግደህ ውጣ አረ እንትኑ አለፈ አረ ጨዋታው እንደሆነ ነገር ስትልህ ወላሂ አንቺ በምትይኝ ማፈስሽ አኺራዬን አላጣም የአኺራዬ ጉዳይ ትልቅ የሆነ ህይወት ወደፊት እየጠበቀኝ ነው ብለህ ነፍስያህን አሸንፈህ ከኢማሙ ጋር እሱ ሰግዶ እስከሚጨርስ ካጠናቀቅ ትልቅ የሆነ ዒባዳ አገኘ። መልእክተኛው ሰለላሁ ዐለይሂ ወሰለም ከኢማሙ ጋር ኢማሙ እስከሚያጠናቀቅ አብሮ የሰገደ የሆነ አካል ምን አለው አሉ ቂያም ለይል ይታሰብለታል። ይኸው 4 ሰዓት ይሆናል የሚያልቀው 4 ሰዓት ካህል ይሆን ይችላል ተራዊህ የሚያልቀው። እስከዛ ሰዓት እዚህ በመቆምህ ከዛ በኋላ ተኝተህ እንኳ ብታሳልፈው በቃ ዒባዳ ላይ እንዳደርከን አንተ ትልቅ የሆነ አጅር አለህ ማለት ነው። ዒባደላህ ይህን ልናስብ ይገባናል። ኸይራን ወደ ነጥቤ ልመልሳችሁ። አሁንም عن محبة رسول الله صلى الله عليه وسلم ነው እየተነጋገርን ያለን ነው። عن عبد الله بن علي بن حسين عن أبيه علي بن حسين عن أبيه أن النبي صلى الله عليه وسلم قال البخيل من ذكرت عنده ثم لم يصلي علي إلى الملك صلى الله عليه وسلم سستام سو بلو مالت من قالوا እኔ ከሱ ዘንድ ተወስቼ የኔ ስም ተጠቅሶ በኔ ላይ ሶላዋት ያላወረደ ነው ይላሉ። አያችሁ ወንድሞች አባቶቼ በመልእክተኛው ላይ ራሱ ሶላዋት ለማውረድ ምን ያሳስታናል? ሰለላሁ ዐለይሂ ወሰለም ለማለት ምን ይከብደናል? እኛ ዘንድ ደግሞ ታላቅ አጅር እኮ የሚያስገኝ ጉዳይ ስለሆነ ነው። በተለይ ሚዲያ ላይ ስንጠቀም ሰአወ ምንለው ነገር አለ። ሐታ በአረበኛም ቢሆን ሷድን ብቻ የምናስቀምጥ አጋጣሚ አለ። ለምንድን ይሄ ይሆናል? ኪታባ ላይ ጽሁፍ ላይ ራሱ ሰለላሁ ዐለይሂ ወሰለም ብለህ ማስቀመጥ። አሁንም ጽሁፍ ጋር በተያያዘ አሰላሙ ዐለይኩም ወራህመቱላሂ ወበረካቱ ሲልህ ወንድምህ ወዐለይኩም ሰላም ወራህመቱላሂ ወበረካቱ ብለህ ግጥም አድርገህ መጻፍ አለብህ። ሌላ ነገር ላይ እኮ እያጨናነቅን ነው እኮ ቻታችንን አይደለም። እዚህ ላይ ምን ነው ኸይሩ ላይ ሸይጣን ተጫወተብን። ቆም ብለን ልናስብ ይገባል እንጂ ዒባደላህ። ሌላው አሁንም አቢ ሁረይራ ባስተላለፉት በሆነው ሐዲስ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ሰላ ዐለየ ዋሂደተን ሰለላሁ ዐለይሂ ዐሽራ በእኔ ላይ 1 ጊዜ ሶላዋት ያወረደ አላህ ሱብሓነሁ ወተዓላ በሱ ላይ 10 ጊዜ ሶላዋት ያወርድለታል። ወልሐሰነቱ ቢዐሽሪ አምሳሊሃ አንዲት ሐሰና በ10 ትባዛለች ማለት ነው። ስለዚህ እንደሃለ አጅር ካለ እኛ ምን ጨነቀን? ይህን ነብይ በየትኛውም ቦታ ቢነሱ በየትኛውም ቦታ ብናነሳቸው ወላሂ ለኛ ክብር ናቸው። ትላንት ድቅድቅ ካለ ጨለማ ከሽርክ ጨለማ ሴት ልጅ ከነ ህይወቷ ከምትቀበርበት ሴት ልጅ ባሏ የሞተ እንደሆነ ለአመታት ያክል ከሰዎች ተገልላ ሰቆቃየን የምታይበትን ህይወት አውጥተው አላህ ሱብሓነሁ ወተዓላ ባወረደላቸው አስተምህሮት ወደ ትልቅ ብርሃን አንጥተውናል። እኛ እኮ ሙስሊሞች ብሎ ማለት ንጽህናህን ብትመለከተው በቀን 5 ጊዜ ፏትላለህ። እስኪ ራስን ተመልከት። ከተጻዳዳህ በኋላ ሙሉ የሆነ የእስልምናን አስተምህሮት ከተላበስከው አንተ ንጹህ የሆንክ አካል ነህ። ይህን አስተምህሮት ይዞት የመጣው ማን ነው? አላህ ሱብሓነሁ ወተዓላ በመልእክተኛው ሰለላሁ ዐለይሂ ወሰለም አማካኝነት እኮ ይህን አስተምህሮት እኛ ያገኘ ነው። ታዲያ ይህን ነብይ እንደው ሰው ውሎውን ቢያንስ 10 ጊዜ 20 ጊዜ ከዛም የበለጠ ሶላዋት ማውረድ ቢከብደው ስማቸው ግን ሲጠቀስ እንዴት ሶላዋት ለማውረድ ይከብደዋል? ዒባደላህ። ስለዚህ አሁንም ቢሆን ልንጠነክር ይገባል ነው። ሌላው አን አቢ ዋኢልን ቃለ عبد الله بن مسعود رضي الله عنه جاء رجل إلى رسول الله صلى الله عليه وسلم فقال يا رسول الله كيف تقول في رجل أحب قوما ولم يلحق بهم؟ فقال رسول الله صلى الله عليه وسلم المرء مع من أحب له. عباد الله أنت عند التستولو يميقبه نجر ملكتنيون صلى الله عليه وسلم ستود صلوات كما وردها كستوغا أبروم هون اللي تمني يقبها زاري دنيا لي الله سيوفقن
መልእክተኛውን ሰለላሁ ዐለይሂ ወሰለምን አላገኘናቸውም አይደል ዒባደላህ ነገ ግን በአኺራ ከጎናቸው ልንሆን ይገባል ሱሐቦች ያስጨንቃቸው ነበረ ዱንያ ላይ አብረው መሆናቸው ብቻ ይበቃቸውም ነበረ ነገም በአኺራ አብሮነትን ይመኙ ነበረ አቢ ዋኢል ባስተላለፈው ሐዲስ ላይ አብዱላህ ኢብኑ መስዑድ ምን አሉ ይላል የሆነ አካል መልእክተኛው ሰለላሁ ዐለይሂ ወሰለም ጋር ይመጣል ያ ረሱላህ አንተ የአላህ መልእክተኛ ሆይ እንደው ስለሆነ አካል ምን ትላለህ ይለውታል የሆኑን አካላቶችን የሆኑን ሰዎችን የሚወድ ሆነ ግን እነሱ ጋር መሆን አብሮን እየተመኘ በዒባዳው በአምልኮቱ በደረጃው እነሱ ከደረሱበት አልደረሰም እንደዚህ ስለዚህ ሰውዬ ምን ትላለህ ምን ትመክራለህ ሲላቸው አልመርኡ መዐ መን አሐብ ሰው የሚቀሰቀሰው ሰው የሚሆነው ከወደደው ጋር ነው ዒባደላህ አንተ ዛሬ ዱንያ ላይ መልእክተኛውን ሰለላሁ ዐለይሂ ወሰለም ከወደድክ ከመልእክተኛው ጋር እንሆናለን እኛ ጋር ግን ያለው ምንድነው አርቲስት ነው የምንወደው ኳስ ተጫዋች ነው የምንወደው ፖለቲከኛ ነው የምንወደው ያልሆኑ አካላቶችን ገርብዮችን ነው የምንወደው እንግሊዘኛ ቀላቅሎ ስላወራ እኛ ጋር ትልቅ ደረጃ አለው ባለባበሱ ባካሄዱ በሆነ ነገር እንኳን እምነት ማጥልበት አንተ ለማህበረሰብም ለህዝብም የማይሆን አካልን ወደን ኳስ ተጫዋቾችን አፍቅረን ባለ አርቲስቶችን አፍቅረን ሲኒማ የሚሰሩ የሆኑ አካላቶችን አፍቅረን ያለነው ዒባደላህ እስቲ ቀልብህ ጋር ማን አለ አንተ ዘንድ ማን ጋር ነው አብረህ መሆን የምትፈልገው ውስጥ ጋር የምር የምትወደው አካል ማን ነው የእውነት መልእክተኛውን ሰለላሁ ዐለይሂ ወሰለም ነው ወይ ይሄው ሱሐቦች እኮ አብረው ነው ነገም በአኺራ እርሶ ጋር መሆን እንፈልጋለን ከርሶ መለየት አንፈልግም እያሉ ነው ዒባደላህ ሌላው አሁንም አነስ ብን ማሊክ ባስተላለፉት ሐዲስ ላይ የሆነ አካል ይመጣል መልእክተኛው ዘንድ ማለት ነው ያ ረሱላህ መታ ቂያሙ ሰዓ አንተ የአላህ መልእክተኛ ሆይ መቼ ነው ከቶ ቂያማ የምትቆመው የትንሳኤ ቀን መቼ ነው ብሎ ይጠይቃቸዋል ከዛ ነብያችን ሰለላሁ ዐለይሂ ወሰለም ቀጥታ ወደ ሶላት ገቡ የሶላት ሰዓት ደርሶ ስለነበረ ማለት ነው ሶላቱን ካጠናቀቁ በኋላ ቃለ አይነ ሳኢሉ ያ የጠየቀው የሆነ አካል የታለ ይላሉ ዒባደላህ عن قيام الساعة ስለ ቂያማ መቆም فقال الرجل انا يا رسول الله እኔ ነኝ እኮ ስለ ቂያማ የጠየቅኩት ይላቸዋል قال ما اعددت لها እና ታዲያ አንተ ስለ ቂያማ የምትጠይቀው ስለ يوم القيامة ምን አዘጋጅተህላታል ስለ አኺራ ምን አዘጋጅተህ ነው ስለ ቂያማ እየጠየቅ ያለኸው ሲሉት قال يا رسول الله ما اعددت لها كبير صلاة ولا صيام إلا أني أحب الله ورسوله እኔማ ትልልቅ የሆኑ ሶላቶችን ትልልቅ የሆኑ ጾሞችን አይደለም ያዘጋጀሁት ግን መልእክተኛውንና አላህን ወዳለሁኝ አለ ዒባደላህ فقال رسول الله صلى الله عليه وسلم المرء مع من أحب ሰውየው ከወደደው ጋር ነው የሚሆነው አሉት መልእክተኛው صلى الله عليه وسلم አያችሁ ዒባደላህ ውዴታ ራሱ ትልቅ ቫልዩ አለው ከመልእክተኛው ጋር አብረን መሆናችን ትልቅ የሆነ ደረጃ ነው ነገም በአኺራ ከሳቸው ጋር እንደምንሆን እየነገሩን ነው መልእክተኛው ሰለላሁ ዐለይሂ ወሰለም وأنت مع من أحببت أنت كودر كوغانه يلوتال فما رأيت فرح المسلمون بعد الإسلام فرحهم بهذا إلى أنس بن مالك أنا عنده مسلمون التملكتكم بإسلام كاغنيوت دستا بلاي إسلامنا بموافقاتهم كاغنيوت دستا بوهالا كزيه نجر بلاي ياسدستاتهم نجر على استوالكم كالنسو إلى اللوم علتنا أياتو عباد الله لمن ነው እነሱ መልእክተኛውን ይወዳሉ አቡበከርን ይወዳሉ ዑመርን ይወዳሉ ዑስማንን ይወዳሉ መልእክት ሷሐቦች ማለት ነው እኛ ጋር ማን ነው የምንወደው والله በጣም እኮ ነው የምናሳዝነው ሰው ማህበረሰባችን ከዲን እየራቀ ሲሄድ والله አንዲት እናት ከልጆቿ ጋር እየተቀመጠች አያት ነች የቱርክ ፊልም እየተከታተለች ኑራ والله ልትሞት ስል የቱርኩን አርቲስት የቱርኩን ፊልም አክተር እየጠራች እከሌ እያለች ሞተቻለ والله عباد الله ይሄ ያስለቅስም ወይ ያሳዝንም ወይ ሰው ኮሎን የሚመስለው አንተ የምትወደው የምትከታተለውን የሆነውን አካል ነው ስለዚህ ከወዲሁ መለስ ብለን ዲናችንን በልክ ልንይዘው ይገባል ማለት ነው ኸይራን ኢንሻአላህ ምናልባት ድካም እንዳይኖር ወደ መጨረሻ የመልእክተኛውን ውደታ በምን ተግባራዊ እንደምናደርገው በምን መልክ መያዝ እንዳለብን ጠቆም አድርጌ ለመቋጨት ሞክራለሁኝ الله سبحانه وتعالى من إلال قل إن كنتم تحبون الله فاتبعوني يحببكم الله ويغفر لكم ذنوبكم والله غفور رحيم قل بلاتو يا محمد إن كنتم تحبون الله الله نمتودوك هناتشو فاتبعوني يحببكم الله أن انت كتلون يوداتشوها لبلاتشو ويغفر لكم ذنوبكم وانجلاتشوهنم يمرلاتشوها لبلاتشو إذن እኛ የኡነት መልእክተኛውን ሰለላሁ ዐለይሂ ወሰለም ከወደድን ቅድም ሶላዋት በመውረድ ብለናል አንዱ ውደታችን የምንገልጽበት ሁለት ደግሞ በእትባዕ መሆን አለበት እግር በእግር እሳቸው የሰሩትን ነገር እየተከተልን ውደታችንን ላንጸባርቅ ይገባል ማለት ነው
ሶሐቦች የነሱ ሁኔታ እንዴት ነበር ከተባለ መልእክተኛው ሰለላሁ ዐለይሂ ወሰለም የሆነ ነገር ከከለከሉ የሆነ ነገር ካዘዙ ተግባራዊ ያደርጓት ነበር። ይህንም ለማሳየት ያክል عبد العزيز ابن الصحب من هلال قال أنس بن مالك رضي الله عنه ما كان لنا خمر غير فضيحكم هذا الذي تسمونه الفضيخة فإني لقائم أسقي أبا طلحة وفلانا وفلانا إذ جاء رجل فقال وهل بلغكم الخبر عبد العزيز ابن الصحب باستل اللفوت لاي أنس بن مالك اندزيهالون يلالو እኛ ዘንድ እኮ አስካሪ የሆነ መጠጥ ኸምር አልነበረም። ይሄ ፈዲህ ብላችሁ غير فضيحكم ፈዲህ ከምትሉት ኸምር ውጭ ይሄ ኸምር አይነት ነው። እናንተ ዛሬ አልፈዲህ እያላችሁ ከምትጠሩት አስካሪ መጠጡት እኛ ጋር የምንጠቀመው ኸምር የለም ነበር ይላሉ። መጀመሪያ ላይ ስላልተከለከለ እኔ ቁሚ ሰዎችን እያጠጣሁ ነበረ ኸምር። አባ ጠልሐንና አከሌን ብለው አነስ ብኑ ማሊክ ጠቀሱ። ከዛ የሆነ አካል መጣ وهل بلغكم الخبر أن أنت غازين والدرساتهم ويدرسواتها وي بلو طيقن فقالوا وما ذاك من دنو زيناو من دنو وريو بلو يطيقالو فقال حرمت الخمر قال سمعتهم ما خمر كو تكلكل اسكارين متطات تكلكل بلو يدرساتوال قالوا ارحق هذه القلال يا انس أنت أنس وي يهنن يتمرقان أوطانا دفالين آلوني إلى الأنس بن مالك يخدم مثلا نبرا قال فما سألوا عنها ولا راجعوها بعد خبر الرجل يه أكل كنقراتهم وحالا سلسوال تيكم بزيهم قداي لي على ملالسهم لا من انديتنا وآلالو كأتاك ملكتنا صلى الله عليه وسلم أكتاجا خمر مكلكلو سين نقراتو والله يتشنون قايت أمكناتن قان انت تعالالون كأتانيات أو توات يهن نقر يفسسو تيرفوت مالتهم اندزي نبرو صحابوش وديتاتشو بتكبار ياسايو نبرا تزاز كمتا يتكبرال كل كلام كمتا يتكبرال إن راساتشنن قوم بلا نفتش لزلالم عفون رزم لالا له نسعات يتنقرا كبزو كتكلكلو نقراتوش اسكهون موتات كذا نقر مراك كبدونال مالتنو أهنم أنس بن مالك باستلالفت بهنو حديث لاي من يلالو أنس ملكتنا صلى الله عليه وسلم قال يهون أكل متى فقال أكلت الحمر أهيوش يتبلون ويلا التوال بسأتو حمر الأهلية بتحيال تكلكل من البرة كذا لتن يهون أكل متانا أكلت الحمر أهيا تبلا سلاتو هنم زمالو سوستن أكل متانا هنم من علاتو أفنيت الحمر هايوش اندال تفو سلاتو يوم الخيبر فأمر مناد فنادى في الناس إن الله ورسوله ينهيانكم عن لحوم الحمر يا تتاري من بلو تتارى ملكتنا صلى الله عليه وسلم إن الله سبحانه وتعالى يكلكل واتشهال كمن دين كبيت أهيا يبيت أهيا اندات تمقبو بلو تتاري وتتارى فأكفئت القدور وإنها لتفور باللحم እንዳለ የተንተከተከ የነበረው ሁላ ደስተ ተደፋ ይላሉ አነስ ብን ማሊክ ረዲየላሁ ዐንሁ ወአርዳህ ዒባደላህ። አያችኋቸው ሱሐቦች እንደዚህ ነበሩ። ከመልእክተኛው ሰለላሁ ዐለይሂ ወሰለም አቅጣጫ ከመጣ የትኛውንም ያክል የሚወዱት ነገር ቢሆንም ለነሱ የሚመቻቸው ነገር ቢሆንም ቀጥታ ተግባራዊ ያደርጉት ነበር። ያን ነገር ይልቁት ነበር። ዒባደላህ እስኪ ያስተውሉት። አንተ ስጋ በልተህ አጣፍጠህ ሰርተህ እበላለሁ ስትል የሆነ ነገር ቢመጣብህ والله من يأكل እንደሆነ ራሳችንን እንፈትሸው። ገና እንኳን ተው የተባልነውን ነገር ሄደን እየተዳፈርነው ነው እንኳን አቅርበልን በላው የተዘጋጀነው ጉዳይ ማለት ነው። ስለዚህ አሁንም ራሳችንን እንፈትሽ ነው ዒባደላህ። ኢብኑ ዑመር ባስተላለፉት ሐዲስ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ጋ አለፍኩኝ ይላሉ። وفي إزار استرخاء እናስተውል ዒባደላህ ركزوا معي ሽርጤ ጋ ዝቅ ማለት ይስተዋል ነበር። ሽርጤ ትንሽ يتقوتت نبر زك بلو نبر يلالو ثم قال معذرة فقال يا عبد الله ارفع إزارك كذا أنت عبد الله وي شرتهن كفاد رقو قالوا ملكتنا صلى الله عليه وسلم يلال فرفعته كفاد الركوت وداو ثم قال زد كذا من قالوا أهون متأمر كفاد رقالوا إنيالا فزدت فما زلت أتحرى بعد يلال أني شرتهن كفاد رقو كف كاس درقون بوتا
ከፍ ላለ ማድረግ ከመጠባበቅ አልተወገርኩም ከዛ በኋላ ከንስፈ ሳቅ ከባቴ ግማሽ ሽርጤ ዝቅ ብላ አታቅም ይላል ዒባደላህ። ይህም የመልእክተኛው ሰለላሁ ዐለይሂ ወሰለም አስተምህሮት ነው። ሽርጣችንን እንመልከተው፣ ሱራችንን እንመልከተው፣ አለባበሳችንን እንመልከተው። እኛ ጋር የሚሄድ አይደለም፣ ከሙስሊሞች ጋር የሚሄድ አይደለም። ዒባደላህ እኛ ጋር የሆነ ትእዛዝ ሲመጣ ለሆኑ አካላቶች አሳልፈን መስጠት የለብንም። ይህ አስተምህሮት የማን ነው? ማን ነው ያዘዘበት? ማን ነው የከለከለው ይህን ጉዳይ ብለህ ከመልእክተኛው ሰለላሁ ዐለይሂ ወሰለም አቅጣጫ ከሆነ ወደ ቀኝ ወደ ግራ ልንል አይገባም ማለት ነው። ፈቃለ ባዕዱል ቀውሚ ኢላ አይና ከፊል ሰዎች አብዱላህ ብን ዑመርን እስከ የት ነበር ከፍ አድርግ ሽርጥህን ያሉት ብለው ይጠይቁታል። ፈቃለ አንሳፊ ሳቀይኒ እስከ ባቶች ግማሽ ድረስ ነበር ከፍ እንዳደርግ ያዘዙኝ። ስለዚህ እኛ እንዴት ነን ዒባደላህ? ምን ነው ከበደንሳ? ጺማችንን ማሳደግ ምን ነው ከበደንሳ? መልእክተኛው ሰለላሁ ዐለይሂ ወሰለም እኮ ጺማችሁን ተንከባከቡ ይሉ ነበር፣ ያዙ ነበር በዚህ ጉዳይ ማለት ነው። ሁላችን ልንጠብቀው የሚገባ ጉዳይ። ባለማወቅ አጥፍተን ሊሆን ይችላል፣ ባለማወቅ ተሳስተን ሊሆን ይችላል። ግን ከዚህ በኋላ ለምን አንመለስም? የእውነት መልእክተኛውን ሰለላሁ ዐለይሂ ወሰለም የምንወድ ከሆነ ለምን እንደ ሷሐቦች በተግባር አንወዳቸውም? ካልሆነ በቃል ደረጃ ማወዳለሁ ማለት እኮ ቀላል ነው። አንድ ሰው ላኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ መቼም መልእክተኛውን ሰለላሁ ዐለይሂ ወሰለም እጠላለሁኝ አይልም እኮ። ግን ውደትህን በተግባር አሳየው ያ ዐብደላህ፣ አንተ የአላህ ባሪያ ሆይ ማለት ነው። ከዚህም በላይ የሶሐቦችን ጉዳይ ወላሂ በጣም እትባዓቸው መከተላቸው ጥግ የደረሰ እንደሆነ የሚያሳየው አቡ ሰዒድ አልኹድሪ ባስተላለፉት በሆነው ሐዲስ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ጫማቸውን አወለቁ ሶላት እያሰገዱ። ፈኸለዐ ናሱ ኒዕለሁም ሰዎችም ጫማቸውን አውጥተው ጣሉ። ፈለማ እንሰረፈ ፈቃለ ሊመ ኸለዕቱም ኒዕለኩም ሶላታቸውን ባጠናቀቁ ጊዜ ሰዎችን የዒባደላህ ምን ነው ጫማችሁን አወጣችሁሳ ብለው ሰሓቦችን ይጠይቋቸዋል ዘወር ብለው። ፈቃሉ ያ ረሱለላህ ረአይናከ ኸለዕተ ፈኸለዕና። ወላሂ ተመለከቱ ያ ዐብደላህ፣ አንተ ጫማህን ስታወጣ ተመለከትን፣ ሶላት እየሰገድክ እኛም ተከትለን አወጣን። አያችሁ፣ ሳይታዘዙ ገና እግር በእግር ይከተሉ ነበር ማለት ነው። ከዛ መልእክተኛው ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ጅብሪል አታኒ ፈአኽበረኒ አነ ቢሂማ ኸበተን ፈኢዛ ጃአ አሐዱኩም አልመስጅደ ፈልየቅሊብ ኒዕለሁ ፈልየንظር ፊሃ አሉ። እኔማ ያወጣሁት ጫማዬን ጅብሪል ዐለይሂ ሰላም መጥቶ ጫማህ ላይ ቆሻሻ አለ ሲለኝ ጫማዬን አወጣሁኝ አሉ። አንዳችሁ ወደ መስጊድ በመጣ ጊዜ ጫማዎችን ዘወር አድርጎ ይመልከትና የሆነ ኸበት ቆሻሻ ነጃሳ ነገር ካለ እሱን መሬት ላይ ጠርጎ ያስወግዳሉ። በሰዓቱ በጫማቸው ሶላት ይሰግዱ ነበር። መስጊዳችንንም ካላበላሽን አሁን እኛ መስጊድ ላይ እንዳንተገብረው እንጂ የሚመች ቦታ ካገኘን በጫማ ሶላት መስገድ ሱና ነው። የመልእክተኛው ሰለላሁ ዐለይሂ ወሰለም አስተምህሮት ነው። ይሄው ከሐዲሱ ውሰዱ ቁም ነገሩን። ጫማቸውን ለብሰው እየሰገዱ ነበረ። ጅብሪል መጥቶ ግን እግሩ ጋር ነጃሳ አለ የረገጡት ሲላቸው አወጡ። ሶሐቦችም ተከትለው አወጡ። ሁለት ቁም ነገር እንውሰድ። የሶሐቦችን ኢትባዕ ዘወር ብለው ወይም ከጨረሱ በኋላ ከዚህ በኋላ ጫማችሁን አውልቁ አታውልቁ የሚል አስተምህሮት ሳይመጣ በቃ ሲተገብሩት ተመለከቱት፣ ቀጥታ ወደ ተግባር አዋሉት ማለት ነው። እስካሁን ድረስ እኛ ግን ስንት ነገራቶች የመልእክተኛው አስተምህሮት ነው እየተባለ እየተነገርን ወላሂ ተግባራዊ ለማድረግ ከብዶናል ማለት ነው ዒባደላህ። ስለዚህ ወደ ራሳችን እንመለስ። እንደው አንድ ይህን ጎላ አድርጎ የሚያሳየን አንዲትን ግጥም ልንገራችሁ። ተዕሲል ኢላሃ ወአንተ ትዝሒሩ ሑበሁ هذا لعمري في القياس شنيع لو كان حبك صادقا لأطعته إن المحب لمن يحب مطيع ይላል። አንተ አላህን ሱብሓነሁ ወተዓላ እያም መስከው ጌታህን ውደታህን ግልጽ ታደርጋለህ፣ ወደዋለሁ ጌታዬን ትላለህሳ። هذا لعمري في القياس شنيع እንደው ይሄማ በቅያስ ራሱ የሚያስጠላ ነው። تعسل عفوا لو كانت حبك صادقا لأطعته የእውነትም አንተ የምትወደው ውደታህ እውነታ ቢሆን ኑሮ ትታዘዘው ነበር፣ ትከተለው ነበር፣ እሺ ትል ነበረ። إن المحب لمن يحب مطيع የሚወድ የሆነ አካል እኮ የሚወደውን ታዛዥ ነው። ታዲያ የእውነት መልእክተኛውን የምንወድ ከሆነ ለምንድን ነው የማንከተላቸው? ለምንድን ነው ትእዛዛቸውን የማንተገብረው? ለምንድን ነው ክልከላቸውን የማንከለከለው? ሶሐቦች እኮ እንደዚህ አልነበሩም። ወላሂ በተግባር ምን ያክል ድኑን ተግብረውትና ትልቅ ሚና ሰርተው ትልቅ ጀብድ ሰርተው እንደሰሩ ሁለት ሐዲስ ተጠቆማችኋለሁ። ያው ረመዳን እንደመሆኑ ኢዕቲካፍ ነይቶ ንያችሁን ሰፋ አድርጉና ኢንሻአላህ ሙዛከራ ነው። ብዙ የዱንያ ጉዳይም ሊኖረን ይችላል። ከአኺራችን ጉዳይ ግን ስለማይበልጥ ትንሽ ታገሱኝ አፍወን ማለት ነው። ጃቢር ብን አብድላህ ባስተላለፉት በሆነው ሐዲስ ላይ ምን ይላሉ?
የሆነ አካል መልእክተኛው ሰለላሁ ዐለይሂ ወሰለም ጋር ይመጣል። የውመ ኡሁድ የኡሁድ ዘመቻ ማለት ነው። አርአይተ ኢን ቁቲልቱ ፈአይነ አና እስኪ ንገሩኝ እንደውን የዚህ ጀሃር ላይ በሞት እኔ በአኺራ ነገ የት ነኝ ይላቸዋል። ፊል ጀነት ይሉታል። አንተማ ጀነት ነህ እዚህ ላይ ብትጋደል። ፈአልቃ ተመራትን ፊ የዲህ ثم قاتل حتى قتل እጆች ላይ የነበሩትን ተምሮችን እርግፍ አድርጎ ጥሎ ተጋደለ እስከተገደለ ድረስ። ዒባደላህ እስኪ እናስተውለው። በቃ የጀነት ነህ ሲሉት ቀጥታ ያስኩትን ተምር እንኳን ልብላ እጀጋ ያለውን አላለም። ቀጥታ ጣለውና ፊት ለፊት ገስግሶ እስከሚገደል ድረስ ተጋድሎ ነበር የሞተው። ዒባደላህ አነስ ኢብኑ ማሊክ አሁንም ባስተላለፉት ሐዲስ ላይ የኔ አጎቴ አነስ ኢብኑ ነድር ከበድር ዘመቻ ላይ አልተሳተፈም ነበር። በሰዓቱ የበድርን ዘመቻን አላገኘም ነበር። ከዛ መልእክተኛውን ሰለላሁ ዐለይሂ ወሰለም ጋር መጣና እኔ ከመጀመሪያው ዘመቻ ከመጀመሪያው ግድያ ኩፋሮች ጋር ከተጋደልኩት ወደ ኋላ አልኩኝ፣ አልተሳተፍኩኝም ነበር። እኔ አሉ አነስ ኢብኑ ነድር ማለት ነው አላህ ሱብሓነሁ ወተዓላ ከዚህ በኋላ የሙሽሪኮችን ግድያ አላህ አስትሎኝ ከተሳተፍኩኝ አላህ ሱብሓነሁ ወተዓላ እኔ የምሰራውን ጀብድ ይመለከታል አሉ አነስ ማለት ነው። የውመ ኡሁድ ደረሰ። የኡሁድ ዘመቻ በሚደርስ ጊዜ ተሳተፉ ጀሐዱን አነስ ኢብኑ ነድር ማለት ነው። ከዛ በሰዓቱ ያው ታሪኩን እንደምታውቁት መልእክተኛው ሰለላሁ ዐለይሂ ወሰለም ደጀኖችን አስቀምጠው ነበር የኡሁድ ተራራ ላይ ማለት ነው። ሩማት ቀስት የያዙ ቀስተኞችን ማለት ነው። እናሸንፍም እንሸነፍም ከዚች ተራራ ንቅንቅ እንዳትሉ ብለው አስቀምጠዋቸው ነበር። ዘመቻው ኡሁድ እንደተጀመረ በአላህ ፍቃድ ሙስሊሞች ስኬታማ የሆኑ ኩፋሮችን ማሸነፍ ይጀምራሉ። ሸይጣን ሴራ ሰራ። ምን አደረገ? ተራራው ላይ የነበሩ አካላቶችን አትመለከቱም እንዴ? ጦርነቱ አልቋል፣ ኩፋሮች እንደው ተሸንፈዋል፣ ከዚህ በኋላ ያለው ምርኮ ስብሰባ ነውና ይልቁንስ ወደፊት ለምን አትሄዱም ይላቸዋል። እነሱ እውነት መሰላቸውና የተባሉትን የመልእክተኛውን ትእዛዝ ኻልፈው ወደፊት ይገሰግሳሉ፣ ጥሩ መስሏቸው ማለት ነው። በቅርብ ርቀት ሲመለከቱ የነበሩ ሙሽሪኮች ካፊሮች በጀርባ አሳብረው ከኋላ ጥቃት ይጀምራሉ፣ ፈረሰኞች ማለት ነው። ከፊት ሲገሰግስ የነበረው ሰራዊት ከኋላ መጠቃታቸውን ሲያስተውል ወደፊት ይዞርና ከፊትም ከኋላም ሙስሊሞች መጠቃት ይጀምራሉ ማለት ነው። ሙስሊሞች ልክ ቀፏ እንደጠፋባት ንብ ይበተናሉ። ጉዳዩን ሲመለከቱት አነስ ኢብኑ ነድር ማለት ነው ምን አሉ? በሰዓቱም ቃል ገብተው ስለነበረ ታሪክ እሰራለሁ ብለው ሙስሊሞች መበተናቸውን ሲመለከቱ አላሁመ ኢኒ اعتذرت إليك مما صنعوا هؤلاء يعني الصحابة وأبرأ إليك مما صنعوا هؤلاء أنا النزي مسلموش كسروا ጦርን ትተው ከተበተኑት ምክንያት አቀርባለሁ እነሱ ምክንያት ይኖራቸዋል ብዬ ከነዛ ከኩፋሮች ደግሞ ሙስሊሞችን ከገደሉት እጠራለሁኝ ከነሱ አይደለሁም ይላሉ አነስ ኢብኑ ነድር ማለት ነው። ثم تقدم ከዛ አነስ ኢብኑ ነድር ወደፊት ወደ ሰራዊቶች ወደ ኩፋሮች ጦር ተቅጣጩ። فاستقبله سعد بن معاذ سعد بن معاذ رضي الله عنه ከፊታቸው ሊመልሷቸው ይሞክራሉ። ጉዳዩ ሙስሊሞች ተበትነው ስለነበረ ኩፋሮች ያጎለበቱበት ሰዓት ስለነበረ እንደሚጎዳቸው ስላወቁ ሊከለክሏቸው ፈለጉ፣ ወደ ኩፋሮች እንዳይገሰገሱ ማለት ነው። ወላሂ ዒባደላህ ስሙ ማይሳቸውን ንግግርን ማለት ነው። ያ ሰዕድ ብነ ሙዓዝ አልጀነተ ወረቢ ነድሪ እኔ ጀነትን እያሸተትኩኝ ነው። ኢኒ አጂዱ ሪሐሃ ሚን ዱኒ ኡሑድን ከኡሁድ ተራራ አቅራቢያ የጀነትን ሽታ እያገኘሁኝ ስለሆነ ልቀቅልኝ፣ መንገዴን አትከልክለኝ፣ ወደፊት መገስገስ እፈልጋለሁ ይላሉ ማለት ነው። ቀጠሉ ሄዱ። አነስ ኢብኑ ነድር ረዲየላሁ ዐንሁ ወአርዳህ ተጋደሉ። የቻሉትን ያክል ሙሽሪኮችን ተጋደሏቸው። ከዛ በሚገርም ጉዳይ ወላሂ ፈወጀድና ቢሂ ቢድዐን ወሰማኒነ ደርበተን ቢሰይፍ ይላሉ። 80 ምናምን ቦታ ላይ በሰይፍ ተመተው አገኝናቸው ይላሉ ሱሐቦች ማለት ነው። ወይም ደግሞ በቀስት የተወጉትን ማለት ነው። ዒባደላህ እናስተውል። ወደፊት ያለው ጦር ምን ያክል እንደሆነ እያዩት ነው። ግን ቃል ገብተው ስለነበረ ጀብድ ይሰራለሁ ብለው ስለነበረ የአኺራቸውን ጉዳይ አሳስቧቸው ስለነበረ ወላሂ ነፍሳቸው አሳስባቸው ወደ ኋላ አሉ ማለት ነው። ምን ይላል ሱሐቢዩ? እኛ እንጠረጥራለን ይህች አንቀጽ እሳቸውን በተመለከተ እንደሆነ የወረደችው ሚነል ሙእሚኒነ ሪጃሉን ሰደቁ ማ ዐሀዱላህ ዐለይህ
الله سبحانه وتعالى كمؤمن وندوش አሉ على ጌታችን تبارك وتعالى صدقوا مع عهد الله لا الله سبحانه وتعالى ቃል ኪዳናቸውን የገቡትን የተወጡ ይሆን አያችሁ በድርን ዘመቻ ባለ መሳተፋቸው ቃል ገብተው ስለነበረ ኡሁድ ላይ ተግባራዊ ያደረጓት ማለት ነው ዒባድ አላህ እኛ እንዴት ነን የት ነን ያለን ነው ዛሬ እኮ ጁምዓ ሶላት ከበደን እኮ ጺማችን ማሳደግ ከበደን ጀለብያችን ሱራችን ማሳጠር ከበደን ሶላትን በሰዓቱ ለመስገድ ከበደን የዲናችን ጉዳይ አላሳስበና አለ በቃኛ ጋር ያለው የዱንያ ጉዳይ ሆነ ዒባድ አላህ ለዛም ውርደት መጣብን መልእክተኛው ሰለላሁ ዐለይሂ ወሰለም ምን ይላሉ አብዱላህ ኢብኑ ዑመር ባስተላለፉት ሐዲስ ላይ ኢዛ ተባየዕቱም ቢልዒነቲ ወአኸዝቱም አዝናበ አልበቀር ወረዲቱም ቢዘርዒ ወተረክቱም አልጅሃድ ሰለጠ አላሁ ዐለይኩም ዙለን ላ የንዚዐሁ ሐታ ተርጅዑ ኢላ ዲኒኩም እናንተ በአራጣ ስትሻሻጡ የአራጣ የሆነን ገበያን ስትገበያዩ የከብት ጭራ ይዛችሁ ለንግዲ ረቃችሁ በሄዳችሁ ጊዜ አዝርትን ማሳም በወደዳችሁ ጊዜ የዱንያን ጉዳይ ብቻ ባሳሰባችሁ ጊዜ በእናንተ ላይ አላህ ውርደትን ይሾምባችኋል አለ ወደ ዲናችሁ እስከምትመለሱ ድረስ ያንን ውርደትን አያነሳው እስኪ እናስተውለው ህዝበ ሙስሊሙን የት ነው ያለ ሞራን እንኳን የሌለበት እኮ ነው በቃ በዱንያ ጉዳይ በዱንያ ፍቅር ስላበርን ማለት ነው ቶሎ የሚያሳስበን የዱንያችን ጉዳይ ነው በድን ጉዳይ ያለው መስዋዕትነት ወላሂ የለም ቀደምቶች ግን የአኺራቸው ጉዳይ ስለነበር አንድና አንድ ፊት ለፊታቸው ላይ የሚያስቀምጡት በ16 ዓመት በ17 ዓመት ላይ ወላሂ ጦር ሲመሩ ነበር ጀብድ ሰርተዋል ማለት ነው ዒባድ አላህ አልይን አስተውሉ እንጂ ራሱን ሰውቶ እኮ ከመልእክተኛው ሰለላሁ ዐለይሂ ወሰለም የተኛው የስንት ዓመት ልጅ ሆኖ ነው ገና ትንሽ ሆኖ እኮ ነው ዒባድ አላህ ለምን ይመስላችኋል አንድና አንድ የሚያሳስባቸው የአኺራቸው ጉዳይ ነው በድናቸው ጉዳይ ላይ የሚያገኛቸው ችግር የሚያገኛቸው መስዋዕትነት ቅንጣት ታክል አትሰማቸውም ነበር ለምን ወጀነትን ዐርዱሃ አሰማዋቱ ወልአርድ ኡዕደት ሊልሙተቂን የሷ ስፋቷ ብቻ የሰማይን የምድርን ያክል የሚሰፋ የሆነን ጀነትን ለሙተቆች አላህን ለሚፈሩ የተዘጋጀች ጀነትን ስለሚያስበው ማለት ነው ዒባድ አላህ ስለዚህ አሁን ምንድነው እኛ ውዴታችን በተግባር እናድርገው በተለይ መልእክተኛው ሰለላሁ ዐለይሂ ወሰለምን ወደድን ስንል አገራችን ላይ ያለው ውዴታ በጣም መስመር የለቀቀ ነው አንድ ሰው ወደድኩኝ ካለ በምን መልክ ነው የሚወደው እኛ ጋር ያለው ተጨባጭ የሆነን ሰዓት ጠብቆ ድግስ ደግሶ ያልሆነ ነገር ማድረግ ነው ይሄ ከሸሪዓ አይደለም ሱሐቦች በዚህ መልክ አልወደዱ መልእክተኛው ሰለላሁ ዐለይሂ ወሰለም ቢድዓ ላይ ጥንቃቄ ያስፈልጋል ዒባድ አላህ መልእክተኛው ሰለላሁ ዐለይሂ ወሰለም ሚንበር ላይ እዚህ ላይ ወጥተው ጃቢር ኢብኑ አብዱላህ እንደሚናገሩት ድምጻቸው ከፍ ብሎ አይናቸው ቀልቶ በጣም ተቆጥተው ከአንሁ منذر جيش ይላል ልክ ሰራዊት እንደሚያስጠነቅቁ የጦር ጄኔራል ይመስሉና ሰበሐኩም ወመሳኩም በጧት መጡባችሁ ወማጣም ሊወሯችሁ ነው እንደሚል የጦር ጄኔራል ይመስሉና ምን ይላሉ وخير الهدي هدي محمد صلى الله عليه وسلم ከመመሪያዎች ሁሉ የተሻለ መመሪያ ብለው ማለት የሙሐመድ መመሪያ ነው ይሉና ለራሳቸውን وشر الامور محدثاتها ከነገራቶች ሁሉ መጥፎ ተንኮል ብለው ማለት አዲስ መጤ ነገር ነው አያችሁ ወንድሞች አባቶች በሰዓቱ ቢድዓ የለም ምንም አይነት ነገር የለም ሱሐቦች እሳቸው ነው እግር በእግር ተከተለው የሚሰሩት ግን ወደ ኋላ ቢድዓ እንደሚመጣ ሌላ ሐዲታቸውም ላይ እንደተናገሩት ስለሚያሳስባቸው ወላሂ ያስቆጣቸው ነበር አንተ አይናቸው ቀልቶ ድምጻቸው ከፍ ብሎ ይሄን ነገር አታድርግ ብሎ ዛሬ ዱንያ ላይ መልእክተኛው ሰለላሁ ዐለይሂ ወሰለም ወደ ኋላ አትልም ወይ ያን ነገር አትረቀውም ወይ እንደ ሱሐቦችስ በተግባር አገልጸውም ወይ ውዴታህን ዒባድ አላህ እኛኮ ሁሉ ነገራችን መስመር የለቀቀ ሆነ ዱዓችን እንዴት ነው ዱዓ የምናደርገው ዱዓ ስናደርግ እንደ ምሳሌ ብንወስደው ዱዓ ትልቅ ዒባዳ ነው الله ادعوني استجب لكم ان الذين يستكبرون عن عبادتي سيدخلون جهنم الى لمنون طيقون ابشروا مرحبا لاچኋለሁ አለ ቃል ገባል واذا سالك عبادي عني فاني قريب ባሮች ስለኔ በጠየቁ ጊዜ እኔ ቅርብ ሆንኩኝ ጌታ ነኝ اجيب دعوه الداعي የተጣሪን ጥሪ መልስ ሰጣለሁ እሽላለሁ ادعوا ربكم تضرعا وخفيا ጌታችሁን ለምኑት ዝቅ ብላችሁ ተናንሳችሁ አልቀሳችሁ ጌታችሁን ለምኑ ጉዳያችሁን ያሳካላችኋል ዒባድ አላህ ግን ዱዓ ሲባል እኛ ጋር ያለውን ተጨባጭ እናንተው አገራችን ጋር ያለው ዱዓ አሁን ምሳሌ ረመዳን ነው ታላቅ ወር ላይ ነው ያለነው والله አሁን የምናደርጋት ዱዓ استجابه እንዳላት መልእክተኛው ሰለላሁ ዐለይሂ ወሰለም ተናግረዋል አንተ የእውነት አላህን ሱብሓነሁ ወተዓላ መልእክተኛው እንዳሉት ዑድዑ الله وانتم موقنون
እርግጠኛ ሆናችሁ ጉዳያችሁን እንደሚያሳካላችሁ እርግጠኛ ሆናችሁ አላህን ለምኑት አሉ። አሁንም ሌላ ሐዲሳቸው ላይ ሁሉም ዱዓ استجابة ያገኛል ተቀባይነት አለው አሉ። ግን ማለም ይዕጀል العبد አንድ ባሪያ እስካልቸኮለ ድረስ ቸኮላው እንዴት ነው? እኔ አላህን ለመንኩት ግን ጉዳይን አያሳካልኝም ብሎ እሚል ከሆነ ቸኮሏል ይህ ባሪያ አሉ። አላህ በሕክማው በጥበቡ ዛሬ ዱንያ ላይ ተግባራዊ አድርጎ ሊያሳየን ይችላል ዱዓችንን ውጤት። ይሄ ነው ተስፋችንም እኛ። በአንጻሩ ግን የሱ ጥበብና የሱ ሕክማ ከሆነ በአኺራ እጥፍ ድርብ በሆነ አጅር ይመነዳናል። ካልሆነ ግን ዒባደላህ በግልጽ መነጋገር ስላለብን ጫትና ዱዓ የአንድ ሳንቲም ሁለት ገጽታ ናቸው። ጫትና ዱዓ ይገናኙ። ጫት ማለት ሌላ ነው፣ ሙስሊሞችን አይወክልም፣ የሙስሊሞች ባህልም አይደለም፣ ሸሪዓም አላዘዘበትም። በአንዲት የቁርአን አንቀጽ በአንዲት ሐዲስ ከሰሃቦች ታሪክ ወላሂ ተሰብስበው ጫት እየቃሙ ዱዓ ያደረጉበት አንዲት ማምጣት አይቻልም። እንኳን ሰሃቦች ይቅር ታቢዒዮች ትልልቅ ኢማም እናቃቸው አሉ። ሻፊዒ፣ አቡ ሐኒፋ፣ ኢማሙ ማሊክ እነዚህ ትልቅ ኢማሞች የምናቃቸው የምንወዳቸው ማለት ነው። ከነዚህ ከደረሶቻቸውም ይሁን ከራሳቸውም ይሁን አንድ ማምጣት አይቻልም። ተሰብስበው ጫት እየቃሙ ዱዓ አደረጉ ማለት ወላሂ ማምጣት አይቻልም። ወላሁ ቢላህ በዚህ ልክ የምናገረው አንድ ከታሪክ ማምጣት አይቻልም። ዱዓ ያደረጉት መልእክተኛው ሰለላሁ ዐለይሂ ወሰለም እንዳስተማሩት ሰው ተሸሁደል አኺርን ካጠናቀቀ በኋላ ከማሰላመቱ በስከፊት የፈለገውን ዱዓ ይለምናሉ መልእክተኛው ሰለላሁ ዐለይሂ ወሰለም። አዛን ካለ በኋላ አዛን እንዳለቀ ወይም ደግሞ አሁንም ትንሽ ቆየት ብሎ አሁንም በይነል አዛን ወልኢቃም ሱጁድ ላይ ሆኖ ተደፍቶ የጁሙዓ ቀን ከአሱር በኋላ የሌሊቱ 1/3 ላይ 9 ሰዓት ጀመረ 8 ሰዓት ጀመረ። እነዚህ ትልልቅ ኢስቲጃባ ያለባቸው ዱዓ ተቀባይነት የሚያገኙ ሰዓት ናቸው። ከዛም ውጭ አሁን የጾመኞች ነን፣ በየትኛውም ሰዓት በየትኛውም ቦታ ሆነን አላህ እንለምነው፣ ወላሂ አላህ ያሳካልናል። ግን ጫት ጋር አገናኝተን ቅድም እኮ ቁርአኑ ላይ በግልጽ ተነገረ። አላህ ምን አድርጎ አለ? አላህን ለምኑት፣ አላህን ጥሩት። እንዴት ብላችሁ? ተናንሳችሁ፣ አልቀሳችሁ፣ ዝቅ ብላችሁ፣ ጥፋተኛ መሆናችሁን ተሰምቷችሁ ጉዳያችሁ ይሳካል። እሺ ዒባደላህ ሰጥቻችኋለሁ፣ ልሰጥቻችኋለሁ፣ ጤና ሰጥቻለሁኝ፣ አፍያ ሰጥቻለሁኝ፣ ሀብት ሰጥቻለሁኝ ቢል ያስኬዳል? ዒባደላህ እሱ ልጅ የሚሰጥ ከሆነ ወንድ ልጅ ሰጥቻለሁ እንዳለ ልጅ አይቸብሃለሁኝ አያሳፍርም? እንደው አያስጠላምም? ጤናማ የሆነ ሰው በዚህ ልክ በዚህ ሞራን ይናገራል። ላኢላሃ ኢለላህ ሙሐመዱን ረሱሉላህ ያለ ወላሂ ምንም መደባበቅም አይደለም፣ እንድንተራረም ነው፣ ከጥፋታችን እንድንወጣ ነው። ሁላችንም ተሳስተናል፣ አጥፍተን ሊሆን ይችላል። ግን መተራረም ስላለብን ነው፣ ማንንም ዝቅ ለማድረግ አይደለም። ዲናችን ስለሆነ መመካከር፣ ተወያይተን ተያይዘን ጀነት መግባት ስላለብን ነው። ሰው እንዴት ጤና ሰጥቻለሁ፣ ልጅ ሰጥቻለሁ፣ ወንድ ልጅ ሰጥቻለሁኝ ወላሂ በጣም ያሳፍራል። እንደው ያዝ እንግዲህ እንደው ዝም ብሎ የመጣለትን እየተናገረ ያ ሁሉ ግፊት እኮ በጫት ምክንያት የመጣ እኮ ነው። ጫት ነው በዛ ልክ እንዲናገር ያደረገው። በጣም ገፍቶት የሚናገረውን እንኳን አስተጋብቶ እንዳይናገር ማለት ነው። ታዲያ ይሄን ነገር አንረቀውም እኛ? ከአላህ ጋር አቀን ወይስ ከአላህ ጋር አስማማን? ከአላህ ጋር የሚያጣላ ንግግር እንድናገር አደረገን ወይስ እንድንወደድ የሚያደርገን ንግግር አደረገን? ከሷሃቦች እንበልጣል እንደ ነብያችን ሰለላሁ ዐለይሂ ወሰለም ስንወድ? በተግባር እኮ አየናቸው። ራሳቸውን ሰው እኮ ብዙ ነገር አደረጉ እንደተመለከትነው ሐዲሱ ላይ ማለት ነው። ዛሬ እኮ እኛ ከበደን፣ ጺማችን ከበደን፣ ጀለቢያችን ከበደን፣ ጀማዓ ሶላት ከበደን። ወላሂ የጀማዓ ሶላት ጉዳይ በተለይ አሁን ረመዳንም ነው ጥሩ ጅምርት አለ። ከረመዳንም ውጭ እናስቀጥለው። አንድ ሰው ከመስጊድ አይወጣም አሉ መልእክተኛው ሰለላሁ ዐለይሂ ወሰለም። አንድ ሰው ከመስጊድ አይወጣም፣ አንድ እርምጃ አይራመድም ለመስጊድ ለሶላት ብሎ ወጥቶ በእያንዳንዷ እርምጃው ወንጀሉ እየረገፈለት ከአላህ ሱብሓነሁ ወተዓላ ዘንድ ያለው ደረጃው ከፍ እያለለት ቢሄድ እንጂ አሉ። ከሱቅ ከሚሰገር ከቤት ከሚሰገር ሶላት በጀማዓ የሚሰገር መስጊድ የሚሰገር ሶላት በ27 ደረጃ አንድ ሪዋያ ላይ በ25 ደረጃ ይበልጣል አሉ። ከዚህም በላይ ደግሞ ይህን ሐዲስ በተናገሩበት አጋጣሚ መልእክተኛው ሰለላሁ ዐለይሂ ወሰለም እኔ አንድን አሰባሰብኩኝ አሉ። ሰዎች ተሰብስበው ከነሱ መካከል አንዳችሁን ተቀደሙ ብሎ እንዳሰግድ፣ ከዛም ካሳገደ በኋላ እኔ የእንጨት ሸክም አስይዤ ሶላተል ጀማዓ ወዳልሰገዱት ሰዎች ልሄድ አሰብኩኝ አሉ። ምን ላደርግ? እነሱ ባሉበት በቤታቸው ላቃጠላቸው ተመኘሁኝ አሉ። ዒባደላህ ጀማዓ ሶላት የማይሰግድን ሰው እንዴት ጠልተውታል ነቢያችን ሰለላሁ ዐለይሂ ወሰለም? ምን ያክል አስጸይፏቸዋል? ለዛ እኮ ነው ሰለፎቻችን ቀደምቶች ሶሐቦች ጀማዓ ሶላት እኛ ጋር መጥቶ የማይሰግድን ሰው በኒፋቅ ሙናፊቅ ነው ብለን እንጠረጥረው ነበር ይላሉ። ዒባደላህ እምንወድ ከሆነ ታዲያ ምን ከበደን? ያን አዕማ የሆነ ሰው እስኪያስተውሉት እንጂ ዒባደላህ። አንተ እኮ አፍያ ተሰጥቶ አይን ተሰጥቶ ወጣትነትህ
الله سنت نعمة ولوله لجماعة صلاة الناس كندي أعمى هنو أين سور هنو أمي مران يلم بلو ملكتين صلى الله عليه وسلم أنا أمي مران يلم عنده كجماعة صلاة فكروا لين سلاتشو مجمرة رخصة الرجل تني زور بلو عنده هدو هل تسمعوا النداء قالت ترين تسمع له هوي مؤذنوش الله أكبر يالو سيستجابوا ينسون ترين تسمع له هوي قالت أو سيل فأجبني قالت انجلس ملسست شرحوا الحديث من يلالو الزهلاي يهيسو بتلمدو مسجد مملال السلام يچلو أعمى هنوكو بيتاچون የሚያውቁ አይነ በሲር ሆኖ ይህ መመላለስ ስለሚችል ለዛ ነው ያሉት እኛስ عباد الله አይነ ተሰጥቶ ጤና ተሰጥቶ አንተ አላህ ልጅ ሰጥቶ ሀብት ሰጥቶ ንብረት ሰጥቶ በአፈያን በሽብሽ እንደው ታዲያ ምስተውቀስ ሶላት መስጊድ መተበሰግድ አሁን ይሄ ቁም ነገር ሆኖ ነው ጃህል ውጣ እኮ አልተባልከም ነፍስን ሰው አልተባልከም በዛ ጠራራ በዛ ፀሐይ እንደው ወደ ኋላ ታሪክን ብንመለከት እግራቸው እየተቃጠለ ብጣቂ ያሰሩ ጃሃድ ወጥተዋል ወንዶቹ ተዋግተዋል ዲን الاسلامን የበላይ ለማድረግ እኛ ታዲያ መስጊዳችንን ፏ ብናደርገው በጀማዓ ብናሳምረው እንደው አሁን ረመዳኑ ምን ያክል አምሯል አመቱን ብንቀጥልበት ምን ያክል ይሆናል እንደዚህ ፏ እንዳለ እንዳመረብን ነው ወይስ እኛ ጀነት የሚባለውን ነገር ረሳነው ዒባደላህ የአኺራ ጉዳይ ላስጨንቀናል ወይስ ሞቶ በመቀስቀስ አላመንም ወይ ምን ነው እንንቃ እንጂ ከንቀልፋችን ስለዚህ አሁንም ቢሆን አላህን ሱብሓነሁ ወተዓላ እናምልክ አምልኮታችን ይስተካከል የመስጊድ ሰው እንሁን እንማር ለማለት ነው ትንሽ ረዝሙብኛል ጀዐለላሁ ወኢያኩም ሚነ الذين يستمعون القول فيتبعون احسنه فإن أصبت فمن الله وإن أخطأت فمن نفسي ومن الشيطان وبالله التوفيق السلام عليكم ورحمة الله وبركاته